ሙኒት እስኪ ለጌጤ ደውይላት። ማናት ጌጤ? ጌጤ በባለፈው እቺ ልጅ ጌጤች ጌጤ እኮ በቃ መኪናውን አገኘች። አላገኘች። እኛ እኮ ለሰው ሳይነገር ታለቅስ ነበር። ኤክስኪውዝ ሚ ማርያም ያለቀሰች ነበር። አስገቢያት። አምጫት እዚህ ጋር አምጫት እዚህ ጋር። ለምንድን ነው በውስጥ የሚደወልላት? በውስጥ ቁጥር የለኝም። ላ አንቺ ልስጥሽና እንለዋለሁ። ላ ነይ በያት። ይኸው እዚህ ቆይ ልስጥሽ ነው እንዴ እንዴ እንዴ! አያደርገውም። እንዲማ አያደርገውም። ይኸው ሙኒት ማርያምን አንቺ እኔ ትናንት ደውልሻለሁ ብያት እንትና ወደዚህ አምጫት ቡኒዋ። ይኸው ሰጣውሽ ቁጥሯን ተሰጥቷታል። አልተሰጣትም ወይ ተሰጥቷታል። ሳሪ ግን ነስተዋለች። ሰላም ነው ቡሽራዬ። ላ መንዳት ሌላ ለቪዲዮ ነው። አሙኒቴ ጌጥ የምትባል ልጅ መኪና አንድ ባለ ሀብት ሰጥሻለሁ ብሏት አልሰጣትም እያልን እየተከራከርን ነው። ስለዚህ ይሄ እንትና ጋር 50 ሺህ ከፍሎ የቀረበው ሰይፉ ጋር ምን አውቃለሁ እኔ እንጃ። ተው ግን ተው ቢሊ ተው። እኔ ማሬ ሰምታችሁኛል። እኔ ምንም ያልተዋጠልኝ ነገር ደስ አይለኝም። ምክንያቱም እክሳ ማርያም ጎበዝ ልጅ ናት። እዚህ ጋር ኮሜንት የጻፈችው ልጅ በጣም ጎበዝ። ምን አለች? ሳሪ ድሮም አልተዋጠላትም አለች። በጣም ጎበዝ፣ በቃ አስተዋይ ሰው ነሽ። እኔ በጣም ምርታ የሆንኩት በማሚ ነበር። ሙኒት በገባች አጀንዳው በፊት እናወራና ልውጣማ። ቡሽራ ተወኝ። እሺ አውሩና ውጡ። ዳዊላ ማሚ ቡሽራ አዚ እኔ ምንም አልገባኝም። ማርያም እኔ አልገባኝም። ያኔ አልገባኝም። እስቲ ሙኒት ታውራት መጀመሪያ። ሙኒት ታውራውና ያለውን ነገር ትጠይቃት እና መሲ ብርጅስቶን ታዲያ ምን አይታ ነው የሚያወራችሁ? ደጅ ናት። ከ30 ደቂቃ በኋላ ትገባለች። እሺ ግን አውርተሻታል ማሚሳ? በጣም በሚገርም የሚነገርም ነገር ነው። እኔ ማመን ነው የሚያቅተኝ ሰው ልጅ። እኔ ትናንት ላውራት ነበረ አውሪ ብላ፣ ግን ሰው ደወለና ያለውን ነገር ነገረኝ። ከዛ ላውራት ብዬ ከኔ የበለጠ እንደውም ማሚ ታውራት ምናምን አልኩ። ከዛ እኔ ማታ እንትን ስላልኩ ነው እንትን ያልኩት። ግን ያኔ ብታወራ ደስ ይለኛል። እዚህ መጣ እኔ አይሻልም? ሰው መጣና ምን አለኝ መሰለሽ፣ ሙኒት ቃል ገብተሽላት ነበረ ሲል፣ እኔ ፉል ፓኬጅ ነው የሰጠኋት። ያውም እዚህ ህዝብ ፊት አይደለም ያልኩት። እኔ ህዝብ ፊት ኮታ ብቻ ነው ያልኩት አይደለም። እኔ ጋር ቢሮ ድረስ መታ መሐመድ ይዟት መጥቶ ማሜ ከኔ ጋር ያለው ልጅ ይዟት መጥቶ ቢሮ ድረስ ምን አልኳት፣ ለመኪና እስከ 10 ሺህ መድቤልሻለሁ። ህዝብ እዚህ ላይ የሚጨምር ነገር ካለ ከዛ በላይ በሆነ ገንዘብ ይገዛልሻል። ለቪዛሽ ኮታ ሰጥሻለሁ፣ ለዛም ደግሞ ሰው በሚያዋጣው ይሰራልሻል። ሁሉም ሊረዳሽ ፈቃደኛ ስለሆነ ይሄን ተነጋግረን የተለያየ ነው። እና በዩቲዩብ ፕሮግራማችን የምናቀርበው ይሆናል እንደ እንትና እንዳደረግነው ማለት ነው። እንደዛ እሷ ደግሞ ለእሷ የሚመጥነውን የምትችለውን ቦታ ማለት ነው። ከዛ በስንተኛው ቀን እንዲህ ተፈጥሮ እንዲሆኗል ሲሉ፣ በቃ ሹክራን ምን ችግር አለ? ዋናው እሷ መጠቀሟ ነው ፖይንቱ ብለን ዘጋን ማለት ነው። አንዷ ደውላ ሙናን ያውቃለው አንቺ እንትናቲም እንዲያቲም ምናምን ስትል፣ ኦኬ በቃ ይሄን ያህልም እንትን ካላት ኮታውን አሁንም ሰጣታለሁ። ያው የሚያሰራላት ሰው እንፈልጋለን እንዴት ብዬ ዘግቻለሁ። እኔ ይኸውልሽ ምን አልኩ መሰለሽ ሙኒቴ፣ በተአምር ቃል የገባሁትን ነገር ለማሰሪያ አልክድም፣ ሙኒትም አክድም እያለሁ። ግን ሙኒት ሰርፕራይዝ አለ ብላን ነበረ። እኔ ግን ደብሮኝ ነበረ ብዬ፣ ምክንያቱም የተገዛው መኪና እኔ ከመደብኩላት ጋር የሚገናኝ አልነበረም ሲጀመር። እሷም የመረጠችው አንዳንድ ሰው ብቻ ማለት እኮ አማርጭ ከሁለቱ ተብላ አንዱን መርጣ ወስዳለች። ያንን እኔ ደብሮኝ ነበር። እሷ አሁን ትምጣና ራሷ ቃል በቃል ያለውን ነገር ትናገር ሙኒት። ምክንያቱም ምንም እንትን የለውም። ቢኮዝ ያኔ ማለት አንድ ሰው ገብትሻል፣ ውጩን ነው ሁሉም ሰው የሚያየው፣ ውስጡን የሚያይ የለም። ማርያም ከባድ ነው።
ምናልባት እሱ ሳያጓደኞቹ ምናምን አድርገው ይሆን እንደዚህ እኮ እንግዲህ ያንን ደግሞ ያኔ ምን አውቃለሁ ማባረፍ እንዴ እሱ ቪዲዮ ሰራ አይደል? አሁን የቪዲዮ ሰራ ብሎ ላኩልኝ አላውቅም። እስኪ ላኪልኝ ይኸው ሰኒ ላኪላት። ሰኒ ላክሽልኝ ግን አስረድታሻለች ሙኒት ማሜ ምንድነው ያለችው? ወንድሜ ሳሪ እንዴት ናችሁ? ሰላም ናችሁ? እንዴት ነህ ማሜ? ሰላም ነው አማን ነው አይደለ? እንዴት ነሽ? አማን ነው። ሳሪ እንትን አዋርቻታለሁ ላይክ እሷ የምጠብቀው ነገር አለ አሁን እና የእሱ ጊዜ ከደረሰ በኋላ ሚዲያ ላይ የዛኔ ነው መውጣት የምፈልገው እና ትንሽ ጊዜ ታገሱኝ አለች። እሺ እኔ ማለት እኛ እኮ ለመርዳት ነው እንጂ እኮ ልናግዛት እኮ ነው፣ ለምንም አይደለም። ስለዚህ ከዚህ በኋላ ደግሞ እኔን እንዳጠሪኝ አንቺ የፈለግሽውን ማድረግ ትችያለሽ። እንዳጠሪኝ አንቺ በሌለሽበት ማሜና ሌላው የስራ ባልደረባችን ይዘዋት መጥተው እኛ ጋር ነገርኩሽ እኔ እስከምን ድረስ ቃል እንደገባውላት። ከዛ በኋላ ይሄን ቻንስ ካገኘች ደግሞ በቃ ጥሩ ነው ብዬ ጸጣልኩ። ከዛ በኋላ በቪዛዋ ጉዳይ ሰው ሲያናግረኝ ጊዜ አንድ ጓደኛዋ ደውላ ስታናግረኝ በቃ እንግዲህ ዞሮ ዞሮ ሰጣታለሁ ቦታውን ጠይቀን እናሰራላታለን ብዬ ነበረ። አሁን ይሄ ጉዳይ ተፈጠረም ተብሎ እዚህ ጋር ነው የሰማሁት። እኔ መጀመሪያ አልሰማሁም። ስሰማ ግን ላይፍ ላይ ወጣ ስትናገር ስለነበር ነው ሰው የሰማው። ነይ ብዬ አናገርኳት፣ ማሜም አናገራት። አይ እኔ ከ30 ደቂቃ በኋላ ነው ገባለሁ ያለችኝ። አሁን ለእሱ ደግሞ ያለችው አሁን መውጣት አልፈልግም ነው ያለች። ካላስ ትጨርስ ያርግላት። የምንፈልገው እሷ እንዲኖራት ነው ሌላ እኛ ይኸውልህ ማታ ቪዲዮውን ስትል እኔ ትናንትና ደውዪልኝ ብላኝ እሺ ደውልልሻለሁ ብያት ከኔ የበለጠ እንደውም አልኳት ከማሚ ጋር ብታወራ፣ ምክንያቱም ብዙ ሰፖርት የምታረግሽ ሙኒት ስለሆነች ትረዳሻለች ብዬ ነበር ያለው። ማታ ግን ስታወራ ነበር ሲሉን መሲ ደግሞ የተቆራረጠ ቪዲዮ ስላየውኝ እንዴ በቃ ትምጣና ችግር የለም ሄልፕ እናርጋት ነበር ያልነው። ሌላ እኮ አይደለም ማሜ ወንድሜ። አይ እንትን ከመጀመሪያው ጀምሮ ቀደም እንዳለችሽ ነው ሙኒት። እኛ እንደዛ ሆና ያሁላ ነገር በተፈጠረ ሰዓት እዚህ ላይቭ ከገባች በማግስቱ ይዘናት መተን ላይክ ካለችበት ከቤት ይዣት መጥቼ ቁጭ አድርገን ሙኒት ጋር ቁጭ ብለን አውርተን ሙኒት በገዛ ፈቃዷ የምትፈልገውን ነገር ልታሟላላት ቃል ገብታላት ኦኬ ተባብለን ቀጠሮ ይዘን ነበር። የተለያየ ነው። በመሀል እንግዲህ በሁለት ቀኑ ነው ምናምን የማርሻል ጉዳይ መጣ ይነሳ። እንግዲህ እሷም ልቧ ወደዛ ሲሸፍት ደውዬላት ልቧም ሁለት ቦታ ሆነ ባንዴ። ኦልሬዲ እዚህ ጋር የተነገራትና የተወሰነላት ነገር ነበር፣ ግን ያው እንደ ሰው ሁለት ቦታ ሆነች። ከዛ ልብሽ ሁለት ቦታ ከሚቆም በቃ እዛ ጋር እድልሽን ሞክሪ፣ ከተሳካልሽ ዋናው የምንፈልገው መሳካቱን ነው። ከዚህ ችግር ውስጥ ወጥተሽ ያለው ነገር እንዲሳካልሽ ነው ዋናው የምንፈልገው። ሞክሪ፣ ምናልባት ከዛ በኋላ ልናደርግ እንችላለን አልኳት። ከዛ በኋላ አወሩ፣ ከነሱ ጋር አወሩ ምናምን። መጀመሪያ ላይ ኢግኖር አድርገውት ነበረ፣ ጥያቄዋን መልስ አልሰጧትም ነበረ። ደውሎ ራሱ ማናግሯታል። የመጀመሪያው መኪና ለዚህ ፐርፐዝ ብቻ ነው የተፈለገው እና በሌላ ጉዳይ ረዳሻለሁ ነበር ያላት። ከዛ ቀጥሎ ደግሞ ድጋሚ አውርተው ነው ከትንሽ ጊዜ በኋላ ሌላ መኪና አዘጋጅቶ ሊሸልማት እንዳሰበ የነገራት። ኦኬ ብለን በቃ እኔ ደስተኛ ነበርኩኝ። ላይክ ዋናው ሀሳቧ እንዲሳካ ነው እሱ ነበር የሆነው። አሁን ተመልሶ ይሄ ችግር ሲፈጠር ላይክ አሁንም ሁለት ልብ ላይ ናት ያለችው። አንድ ቦታ ላይ አልረገጠችም ሳሪ። አንድ ቦታ ላይ ሆና ውስን አድርጋ የሆነ ነገር ቁርጥ አድርጋ መሄድ አትችልም። ትንሽ ያስቸግራታል። መወሰን ያቃታት ደግሞ ማሜ ከመጀመሪያውም ልንገርህ፣ እናንተ ናችሁ ያመጣችኋት። እኔ ማሜና ሌላው የስራ ባልደረባችን ነው እሷን እንርዳት የሚለውን ሀሳብ ያመጡት ማለት ነው። ከዛ ምንም ችግር የለም እንረዳታለን፣ በዩቲዩብ ላይ እንሰራዋለን፣ ልክ የትንሿን እንደሰራ ነው እንሰራዋለን። ለመኪናሽ ሳርዬ ቅድም አልኩሽ አይደለ 10,000 መድቤልሻለሁ። እኔ 10,000 ላይ ህዝቡ የሚጨምርልሽ ካለ በቃ ጥሩ። የቪዛዋሽን ኮታ እንደተጠበቀ ነው። ህዝቡ የሚጨምርልሽን እንጠቀማለን። ግን ምን ቃል ገብቼላታለሁ? እስከ ጥግ ድረስ አደርሰዋለሁ። መኪናውንም ሆነ
ቪዛውን ሰው እንኳን ያን ያህል ባያግዘን ቃል ገብቼላታለሁ ጥግ እንደማደርሰው። የኔ ነገር ማመን አቅቷት ነው። የኔ ነገር ፊት ለፊት በእንትን ስለተገኘ ነው ወይ በዩቲዩብ እንሰራዋለን ስላልናት ነው። ይኸውልሽ ምን ብያታለሁ መሰለሽ? እኔ ምን አልኩ መሰለሽ? አሁንም ሰዎች ሲያወሩኝ ምን አልኩኝ? እኔ እኛ እኮ ለቪዛ የተባለውን ነገር አልካድንም። እንደገና ማሚ ደግሞ ሰርፕራይዝ አለሽ ብላታለች። እንግዲህ ማሚ ሰርፕራይዝ አለሽ አለቻት። በእርግጠኝነት እዛም ሹፌር ወይ ስለምትፈልግ መኪናም ልሰጣት ይሆናል። ከይሄንን ደግሞ ከማሜ ጋር ማኔጅ የሚያደርግላት አለ። እሱ ጋር አብራ ማሚ ልታረግላት መሰለኝ ብዬ ነገርኳት። ከዛ ስላት ይሄን ነገር ወደ ሚዲያ ይዛ ከመውጣቷ በፊት እናንተ ማውራት ትፈልጋለች ስትል ችግር የለም ታውራን አልኩኝ። እኔ እሺ አልኩኝ። መጨረሻ ላይ ምን እንደሆነ ታውቂያለሽ? እንደውም ማሚን የበለጠ ብታውራት ይሻላል። ምክንያቱም እሷን ሰርፕራይዝ ምናምን ልታረጋት የፈለገችው። እኔ ግን በተአምር ይችን የገባውላትን ቃል እንትን አልልም ብያት ነበር። አሁን ላንቺ እመጣለሁ ካለሽ በኋላ ሐሳቧን ለምን እንደቀየረች አላውቅም። እንደገና መሲ ምን አይተሽ ነው አንቺ የተናገርሽው? እኔ መሲ ቪዲዮ ተቆራርጣ አይቻለሁ። መሲ ምን አይተሽ ነው አንቺ የተናገርሽው ስለ ጌጤ ውዴ? ኧረ እኔ ምንም እንዴ ስለ መኪናው ምናምን አላወራሽም ውዴ? በቃ እኔ ምንም አዝባማ ስላላማረኝ ዝም ብዬ አሽሙር ሄድኩ፣ መብቴ ነው። ኦኬ እሺ ካላስ ኦኬ ካላስ። ያው ማሚ አሁን እኛ ማድረግ የምንችለው ይሄንን ነበረ። ተሙ ነው እንዴ? እሺ እንግዲህ እኔ ተሙ ምን አለ፣ እኔ ወጥመድ ውስጥ የገቡ ብዙ ሰዎች አሉ። እኔ መጀመሪያ ከወጥመድ ውስጥ መኖሬንና ለመኖሬን አረጋግጥ፣ ከዛ አማሁኝ። ሀሜት ደግሞ መብቴ ነው። ስም አልጠቀስኩ። ሙኒት እስካላልኩኝ ድረስ ወይዘሮ ሙኒት መናገር አይችሉም። ሳሪ እስካላልኩኝ አቶ ማሜ ካላልኩ በስተቀር አቶ ማሜ አቤት ማለት ይችላሉ። ስላላልኩኝ ካላስ ኦኬ እሺ ማሜ በቃ ምንም ማረግ ብዙም እንትን የሚያስብል ነገር የለም። በቃ አሁን ያለ እሷ ፍላጎቷ ያ ከሆነ በምትፈልገው መንገድ እንዴት ነው ነገሩ? እዚህ ጋር ደግሞ አሁን ያየሁት ቪዲዮ ሚልኪያ እያሳየች መኪናው ኦልሬዲ ታርጋ ተለጥፎበት እየነዳች ነው። ካላስ ኦኬ እሺ ማለት እንደዛ በሉ ታሙዬ ተመልሰና የምትቸኩል ከሆነ እሺ ሙኒ አንድ የተወሰነ ደቂቃ ግን ምንም ነገር ከማድረግ በፊት አናግረን። እሺ ላይክ በምን ዙሪያ? በጌጤ ዙሪያ። ላይክ እኔ ምን አደርጋለሁ ሲጀመር ለመርዳት ፈልገህ ከሆነ ማለት ነው። እኔ ኮንፍሮንት ማድረግ አንድን ነገር እንዲህ ነው ይሄን ነገር አስተካክሎ እንዲያርጉላት ለማለት እንጂ ላይክ የተሰራባት ድራማ እንዳለ ስለገባኝ ነው ያንን እያወቅ ያሉት። እሷ ላይ ነው ሐሳቡ፣ በሱ ጉዳይ ነበረ። ኦኬ ላይክ የተወሰነች 5 ደቂቃ ምናምን ወይ ማን ይላስና እቺ እህት ከዚህ በፊት በሚዲያ ላይ በደንብ ነገሯ በተሟሟቀ ሰዓት ወደ እኔ ጋር አምጥተዋት ነበረ። ሲያመጧትም እኔ ዩቲዩብ ላይ የምሰራው ፕሮግራም ስላለ ምን አልኳት፣ ይሄን ያህል ብር ለመኪናሽ መድቤልሻለሁ፣ ለቪዛሽ ኮታ ሰጥሽና ሰው በሚያዋጣልሽ ገንዘብ ቪዛ ሰራልሻለሁ ብያት ነበረ። ለመኪናውም እስከ 10,000 ድራም ድረስ መድቤላት ተጨማሪ ነገር ለቪዛሽም ሆነ ለመኪናው ቢያስፈልግ እስከ ጥግ ድረስ ጨርስልሻለሁ ባልኳት ሰዓት ያው ህዝቡ ልጁን ባደረገው ግፊት እንደገዛላትና መኪና እዛ እንደምትጨርስ ጉዳዩን ነግራኝ ሄዳ ነበር። ስትረከብ ምናምን አይተን ነበረ። ከዛ በኋላ ደግሞ መታ እንደገና ተመልሳ በሌላ ሰው በኩል አድርጋ ቪዛዋ ጉዳይ እንዲያልቅ ስትጠይቀኝ አሁንም ምን አልኳት፣ ምንም ችግር የለም በተነጋገር ነው ከሳራ ጋር ቃል በገባንልሽ መሰረት ያልቃል ተባብለን ተለያይተን። ትላንት የነበረውን ቪዲዮ አላየውም እኔ እዚህ ጋር ሲወራ ሰምቼ ደውዬላት ና የገጠመሽ ነገር ካለ እስቲል እኛ አለን ብዬ አልኳት። ስላት ኖ ምንም አይነት ሚዲያ ላይ መውጣት አልፈልግም፣ እስቲል የምጠብቀው ነገር አለ ከሱ አለች። ከደቂቃዎች በፊት ደግሞ አንተ ስታናግር አይታ ባና አናግራህ ነበር ይመስለኛል።
ወዲያውኑ መኪና ሚልኪያ ይዛ ሚልኪያ ማለት ምንድነው የሚባለው? ሚልኪያ ይሄ የመኪናውን ሊብሬ የሚባለው በአማርኛ እሱን ይዛ መኪናውን ድራይቭ ስታደርግ ቪዲዮ ተለቀቀ። ይሄ ነገር እንዴት እሱ ጋር ደርሶ ነው ቪዲዮ የተለቀቀው? በሚልኪያ ያለ መኪናስ እንዴት አድርጎ ነው የሚነጥቃት? በእጇ የሰጣትን ካሽ ገንዘብ 6000 ድራም እንዴት ነው የሚነጥቃት? ተሙ አንተ ከሷ የሰማው ነገር አለ? እኔ አሁን አጭር ነገር ልበልና ሰው በራሱ እንዲመረምር የምፈልገው ነገር አለ። አንዴ ሳሪ በትልቁ አለ ይሰማችኋል? እሺ፣ በመጀመሪያ ደረጃ ድራማዎች ሁሌ የሚጠበቁ ነገሮች ነው። ብዙ ጊዜ እንደዚህ ድራማዎች የተለመዱ ናቸው። በተለይ እኛ ኮሚኒቲ ላይ ይሰራል። አሁን የጌጤ እንድትናገር ያልፈለገችው ነገር አለ። በደንብ ስሙን። እንድትናገር ያልፈለገችው ወይም የምትፈራው ነገር አለ። እርግጠኛ ሆኜ ልንገራችሁ። ስለዚህ የምትፈራው ነገር አለ፣ መናገር አትፈልግም። እጠብቃለሁ የምትለው እሱ ነው። አንድ ሁለተኛ ነገር መኪናው መጀመሪያ ላይ የተቀየረው መኪና ሁላችሁም ጠይቁ። መኪና በህዝቡ ሲነገር የነበረው መኪናና መጨረሻ ላይ የተሰጣት መኪና አንድ አይነት መኪና አይደለም። ያ መኪና የተቀየረው ወዲያውኑ ተገዝቶ የመጣ መኪና ነው። the same year እና ሞዴል የሆነ መኪናው ግን ከተገዛ በኋላ 10 ኪሎ ሜትር እንደሄደ መኪናው ሸት ዳውን ነው የሆነው። አይሰራም ከዛ በኋላ ማለት ነው። አሁን መኪና ያለው ጋራጅ ነው። ቶ ተደርጎ መጥቶ ጋራጅ ነው ያለው። ስለዚህ መኪናው ይሰራል፣ ጠብቂ ነው የተባለችው። አይ ይሄ መኪና ይቅርብኝ የሚል አይነት ነገር ጥያቄ አንስታ እንደዛ የምትይ ከሆነ ብሩንም ትመልሻለሽ፣ ምንም እንዳታወሪ ተብላለች። በተለይ ዱባይ ያላችሁ አሩኑ ለምን ይሄን እንደማትናገሩ አላውቅም። የሀገራችሁ ህግ መናገር አይቻልም ይሁን አላውቅም። ብዙዎቻችሁ ይሄን ነገር ታውቃላችሁ፣ አሁንም መናገር አትፈልጉም። ስለዚህ ለምን ፈቃደኛ አይደለችም ተሙ? እኔ በፉል ፓወር በሙሉ ኃይሌ ላግዛት ሬዲ ነበርኩ። አሁን አልመጣም። ተናገረው ይኸውልሽ ሙኒ ማትናገረው ለምንድን ነው ብለሽ ራስሽን ጠይቂ። ራሴን ስጠይቀው ተሙ ይሄ ልጅ ስፖንሰሯ አይደለም። ይሄ ልጅ ከሷ የባሰ መጤ ነው። እሷ እስኪ እኔ ጋር ትድረስና ተሙ እኔ ልፈር የእሷን ጉዳይ መጨረስ ያቅተኝና የእሱም ውሸት ያደረገው ወይም ያታለለው ነገር ካለ እዚህ ጋር ግልጽ ይሆናል። ልጅቷም ደግሞ ሴፍ ትሆናለች። እኛም አናዝንባትም። እኔ በበኩሌ ተሙ በጣም ነው ያዘንኩባት። የኔ ንቃ ነው ሙኒ አንድ ነገር ተረጃት እናት። የሆነ ሰው ፕሬዠር ካደረገብሽ ወይም የሆነ አይነት ነገር ሁኔታ ውስጥ ካለሽ ነፃ ሆነሽ አትናገር። ልጅቷን የተረዳዋትን ነው የምነግርሽ። አሁንም ተረዷት። ልጅቷ ፕሬዠር ውስጥ ናት። አንደኛ ነገር ይኸውልሽ መኪናው ሲቀየር ሜክ ሴንስ የማያደርግ ነገር አለ። መርምሩ። ሰው ዝም ብሎ የሆነ ነገር ብሎ እንዲግር ሲለው ከመነዳት መመርመር መጠየቅ ያስፈልጋል። መልክን የተሰራበት ስምን የታደሰበት ልጅቷ ተነግዶባታል። ምንድነው የመሰለሽ እንኪ ግን አትወስጂውም፣ እንኪ ግን አይሰራም፣ እንኪ ህዝብ ይልኝ ግን የለም። ይሄ በምናብ ያለ ነገር ነው የተደረገባት። ሰዎች ልጅ ችግረኛ ናት፣ ደሃ ናት፣ መናገር አትችልም፣ ፓወር የላትም፣ ሰዎች አያጨበጭቡላትም። ሰው የሚያጨበጭበው ደግሞ እዚህ ላይ ስታንጠለጥይ ዝርዝር ብር እንዲህ ስትይ ለዛ ነው ሁሉም ግር የሚለው። ለዚህ ነው ሁልጊዜ የተቸገረ ሰው ወይም ደሃ ሁሌ ሲመታ የሚቆምለት ሰው የለም። አሁን እቺ ልጅ መኪናው ላይ ትልቁ ፖይንት መኪናው ሲቀየር ያመጡት ምክንያት ምንድነው ያሉት? የሸጠው ሰውዬ ከሀገር ወጥቷል። የትኛው ምድር ላይ ነው መኪና አንቺ ገዝተሽ ሊብሬ ታይትል ለመቀየር ሳትቀይሪ መኪና ወስደሽ ችግር የለም በፈለክ ጊዜ ናና ትቀይርልኛለህ ተብሎ የሚሸጥበት ዓለም አይቻላል። መኪና የተቀየረው ኦን ፐርፐዝ ነው። አንድ ሁለተኛ ነገር መኪናውን ጠይቃ ይሄ መኪና ችግር አለው ኦልሬዲ ጋራጅ ገብቷል። 10 ኪሎ ሜትር ነርተሽ የተበላሸ መኪና ነው፣ ተጭኖ ነው የመጣው። መኪናው ብዙ ብልሽት አለው፣ እየተነሳ ይጠፋል፣ ብዙ ችግሮች አሉት። መኪናው ከየት እንደተገዛ አላውቅም። ገብቶሻል? መኪና የተቀየረው በነገራችን ላይ ከ10 ቀን በኋላ ነው። መጀመሪያ ለህዝቡ ለእናንተ ያሳዩአችሁ መኪናና አሁን የተቀየረው መኪና አንድ አይነት መኪና አይደለም። ኢቨን መጀመሪያ የታየው መኪና ጎልደን አልቲማ ስታንዳርዱ 0 ነው ብያታለሁ። የታሰበልሽ ይሄ አልነበረም። ካመንሽበት ግድ የለም ግን ብለናታል። ገባ? እንደገና ሲቀየርባት እሷ ናት ራሷን ብቸኛ አርጋ ልጁም እንዲቀልድ ያደረገችው። ስለ መኪና ቢባል ስለ መኪና የሚያውቁ ኢትዮጵያውያን አሉ፣ ስለ ሁሉም ነገር
ራስን ካገለልክ ግን እኛን ጠልተህ ሄደ ጎትቻ አምጥቼ እንዲህ ላደርግ አልችልም። ኢቭን አሁን እንግዲህ ይሄ ሲደርስባት እኔ እጄን አንስቼ ነበር፣ ግን ትምጣና እንጨርስላት ተብሎ ነው ስትባል ኖ 3 ቀን የምጠብቀው ነገር አለ ሌሽ ያ አሁን ይኸውልሽ እሺ ሙኒ 3 ቀን የምጠብቀው ምክንያቷ ምን መሰለሽ እየጠየቀች ነው የምትጠይቀው ደግሞ ምንድነው ይሄ መኪና እንዲህ ችግር አለው ገብቶሻል አንዳንዴ አንቺም ራሱ ኢቭን ሜንቴን ብታረጊ አፎርድ ማታረጊው ነገር ሊሆን ይችላል አቅም የላትም እሷ ችግረኛ ናት አይደል ስለዚህ መኪናው ችግር እንዳለው አውቃለች ገና ስትነዳው እንደስለቆመ ማለት ነው ስለዚህ አሁን ይሄንን መኪና ቢቀርብኝ የሚል ጥያቄ አነሳች ስለዚህ ወተሽ ልትናገሪ ነውና ገና ለገና ምንድነው የተባለችው ወተሽ ልትናገሪ ነውና እንደዛ ካደረግሽ 6000 ብሩ ነው 6000 ሪያል ነው ምናምን በእናንተ ታመጫለሽ ዝም በይ ነው የተባለችው በነገራችን ላይ ለፎቶ ሚሊዮነሩ ወንድማችን ነው የሚመጣው ለቪዲዮ ለማስፈራራት አብሩት ያለው ሰው ነው የሚጠቀሙ ስለዚህ እናንተ ልጅቷን ድረሱላት አሁን መኪናው ምናምን አይደለም በነገራችን መኪናውን ተውትና ከዚህ አይነት ነገር አስወጧት ተውት መኪናውን ከዚህ አይነት ችግር ውስጥ ከዚህ ግሩፕ ውስጥ አስወጧት የምርዛ አካባቢ ያላችሁ ለሷ የምታዝኑ ከሆነ መኪናው ቅንጦት ነው መጀመሪያ ከዚህ አይነት ነገር ውስጥ ትውጣ ልጅቷ እዚህ ግሩፕ ውስጥ መግባት የለባት እቺ ምስኪን ናት ታማሚ ናት ገባችሁ በብዙ ነገር ማለት ብዙ ችግር ውስጥ ያለች ልጅ እንዲህ አይነት ነገር ውስጥ መግባት የለባት መልክ ተሰርቶባታል ስም ታድሶባታል በጣም የሚገርማችሁ እኔ ቀደም መሲ ብሪጅ ውስጥ ላይ ገብቼ ኮሽን ሳደርግ የተደረገው ምን ነበር መሰላችሁ ኮሽን ያደረኩት በነገራችን ላይ እንዲህ ችግር አለ ልጅቷ እንደገባኝ የሆነ ችግር ውስጥ ነው ያለችው ስል በፍጥነት 19 ነው 20 ቪዲዮ ተፖስቷል በፍጥነት 19 ቪዲዮ ለምንድን ነው የተፖስተው ባይ ዘ ዌይ ከ15 ቀን ነው ምናምን በፊት የተሰራ ቪዲዮ ነው ለምን ተፖስተው እኔ እንደወጣው እንጠይቀ እንደወጣን በ5 ደቂቃ ውስጥ 19 ቪዲዮ ተፖስቷል እኮ ታሙኛ እሱን አይተን ነው እኛ ይኸውልህ ታሙዬ እኔ ትናንትና ማታ ሰው አወራኝ ደወለና ሳሪ ልጅቷ ያለችበት ሁኔታ እንደዚህ ልክ አሁን አንተ የምትለውን ነገር ሲነግሩኝ እኔ ምን አልኩኝ አንቺም ማውራት ትፈልጋለች ሲሉኝ እሺ እንግዲያው ስልኬን ስጧት አልኩኝ ከዛ ስደውልልኝ እኔ አጋጣሚ ላይቭ ላይ ስለደውልደበር እደውልልሻለሁ ብዬ ጸጣልኳት ግን ምን አልኩ መሰለ ከኔ የበለጠ ማሚ ሰርፕራይዝ ሙኒት ልታረጋት ስለሆነ ሙኒት ታውራት ትረዳታለች ብዬ ሙኒት ታውራት ብዬ እኔ አሰብኩኝ አሁን ሙኒትን ቅድም ምን አልኳት መሰለ ሙኒት አውሪያት አንቺ ምክንያቱም አሁን እኔ የሰማሁትን ነገር ነው አንተ እየተናገርክ ያለው ተው ማለት የሰማው የነገሩኝን ነው ውስጧ ላይ ችግር አለ ግን ማውጣት አትፈልግም ተረዳኸኝ ያለው ነገር ውሃ ቅዳ ውሃ መልስ ነው ከዚህ በፊት የነበረው መኪና አልተሰጠም ለምን መኪናውን የያዙ ሰዎች ሄዱ ሳይሸጡ ኢቭን የሁለተኛው አሁን ደግሞ ልጅቷ እንደምትገዛ ምናምን መሰለኝ የሚታወቀው ባይ ዘ ወይ እንደዛ አይነት ነገር አሁን ያልከው ነገር ነው በቃ ሪል ለዚህም ነው ማሚ አንቺ አውሪያታ ሳሪ እኔ ያልገባኝን ነገር አስረዱኝ ምንድነው ልጁን የሚያስፈራት ስፖንሰሩ አይደለም እኔ ልንገርሽ ጠይቂው ታው አሁን አላማው ልጅቷን ማዳን ነው አይደል እንድትወጣ ማድረግና ሌሎች መርዳት የሚችሉ ሰዎች ካሉ ከድራማ ውጪ ትክክለኛ መርዳት ያለበት በነገራችን ላይ ሂስቶሪ አድርጋለች እነ አዶናይና ጃኒ ሲመጡ እንዲረዷት የተረዳች ልጅ ሌላ እርዳታ እየፈለገች ነው ብዙ የሚነግራችሁ ነገሩ ሰው ሲታፈን እናንተ መረዳታ ለምንድነው ማትናገሩ ሙኒ አጥኝ በእናንተ ሀገር ህግ ለምሳሌ አምታቶኛል ወይ አምታቶኛል እንዲያርጉኛል ከተባለ ከሰሳለው ያለበት ሁኔታ እንደዚህ ያለ ምናምን የሚል ነገር ነው ሐሳቧ ያ ነው ገብቶሻል አይደል እንዲህ ብናገር እንዲህ ባረግ እኔ ራሴ ያለው ውስጥ ይሁን እንዲህ አይነት ችግር ውስጥ መናገር አልፈልግም በቃ የሚል ሐሳብ ነው ያላት ስለዚህ ቀስ ብላችሁ ብትቀርቧት ብታወሯት ልጅቷ ያለችበትን ችግር በደንብ ትነግራችሁ እኔ ከዚህ ሆኜ ነው እኔ እኮ ማገኘው ገንዘብ የለም እኔ አጀንዳ ሰው አይደለም እንደምታውቁት እንዲህ አይነት ነገር ሲኖር ነው መጥቼ ታሙ ግን ይቅርታ አድርግልኝና መቼ ነው ባበሾች ዘንድ እንደነ ሰራዊት ፍቅሬ ትወና የሚቆመው ነው ትልቁ እሱ ላይ እናተኩር አሁን አርቲስቶቻችን ተደብቀው ሀብታሞች ነን እያሉ ድራማ የሚሰሩብን በዙ እኔ ምልሽ መሲ እኔ እኮ ግራ የገባኝ ነገር አሁን ተሙ የኛን ሀገር ህግ ስለማያውቀው ነው እቺ ልጅ እጇን ታጥባ ላስ ብላ መውጣት ትችላለች ገባሽ ስፖንሰሩ አይደለም ምኑን
አሰሪው አይደለም ምንም ነገሩ አይደለም። መጣ ለእረዳለሁ ብሎ ያደረገው ነገር ደስ አላላትም። ቴንኪዩ ብላ ኢቭን የሰጣትን ብር መልሳ ብትወጣ የማያሳፍራት ነገር እንዳለ ታውቃለች። እኛም ጋር ሆነ ሌላም ሰውም ጋር ሆነ ህዝብ የጮህላት ልጅ ናት። ለምን ይሄን ያህል ራሷን አሳልፋ ሰጠች እኮ ነው። ለድራማ ውስጥ ቢሆን ደግሞ ማቹርድ የሆነች ስለ ሀገሩ በደንብ የምታውቅ ልጅ ናት። ይኸውልሽ ሙኒት፣ እኔ ይቅርታ አንቺ ላይ ነው አሁን ጥያቄ ማነሳው። ይኸውልሽ ከአንቺ የተሻለ ቦታ የተሻለ ሰው ካላቸው የተሻለ ተከታይ ካላቸው የተሻለ የሚያራግብልሽ ሰው ካለ የአንቺ አቅም ውስን ነው የሚሆነው። ስትዋጪ ምንም አይነት ነገር አይኖርሽም። አንቺ የምትይው ነገር አይ አንደርስታንድ እንዲህ ማለት አለ እንደዛ። ይኸውልሽ ነፃ ሆነሽ ምንም ለማድረግ አትሊስት ትንሽ መንቀሳቀስ አለባሽ። እንዴ ችግረኛ ሆነሽ ጉልበተኛ አትሆን። በነገራችን ችግረኛ ደሴም ታይም ጉልበተኛ አትሆን። ስለዚህ አሁን እቺ ልጅ ከሷ ይልቅ እሱ ነው የሚሰማው። እቺ ልጅ ነገርኩሽ እኮ ኮምፕሊትሊ ድራማ ተሰርቶባታል። ለድራማው ስፔንድ ተደርጓል። በነገራችን ላይ ለምን ይመስላችኋል የነ ናሆሚ ድራማ እዚህ ውስጥ ናሆም ነው የሚባለው ለምን የገባ ይመስላችኋል? የሱ ድራማ እነ ናሆም ገብተው ስለሱ ሲያስጮለት የነበረው ለምንድነው ስም መታደስ የተፈለገው? ገብቶሻል? ስለዚህ ሰለባ የሆነችው ልጅ እቺ ልጅ ናት። አሁን እኮ ሌላ ጥያቄ ውስጥ አለ የምትገቢው አንቺ። ለምን እንዲህ አትልም ሳይሆን ከታፈነች እንዳታወራ ከተደረገች ካስፈራሯት የህዝቡ ጥያቄ ምንድነው? ጥያቄ 3 ጥያቄዎችን እንዲመለሱ ጠይቋቸው። ሌላውን ታሪክ ተውት። መኪናው ተቀየረ። ለምን ተቀየረ ሲባል የታይትሉ ባለቤት ከሀገር ስለወጣ ተብለ እንደ ሕፃን ልጅ እንደ ጦጦ ሕፃን ልጅ ሲነገር አዎ ብለህ ልታጨበጭ ሐኪም ላይ የሚገባው መኪናው ታሙ ትክክል ነህ። እኔም የሰማሁት ይሄንን ነው። ትክክል ነው። ስገዛ እኔ ይሄንን ዕቃ ስገዛ ሊብሬ መዞር ካለበት ስም መዞር ካለበት ራይደው ወይ ዞራል ኤደር ደግሞ ምናልባት የተወሰነ ሰዓታት ወይ አንድ ቀን ለቀን እንዴ ነው መኪና ገዝቼ እኔ ሰውየው ከሀገር ሲወጣ ታይትል ሳይቀየር መኪና የሸጠልኝ ሰውዬ ከሀገር ወጥቷል ተብሎ የተሰራው ድራማ ሌላ በቼክ ሄዶ ተገዝቶ ተመሳሳይ መኪና ተፈልጎ ኢማጂን ተመሳሳይ መኪና ማጋ ነው የሚጮህ። ማሪ ማታ እኮ አውርተናል እኮ ማታ እኮ አውርተናል። ይቅርታ ኦኬ ይቅር በሉ። ተመሳሳይ መኪና ጠይቁ። ተመሳሳይ መኪና ራሱን የሚመስል በሞዴል ተፈልጎ ሲመጣልህ መጠርጠር አለብህ። የስለት መኪና እኮ አይደለም ተመሳሳይ ይመጣልህ። ለምንድን ነው ተመሳሳይ መኪና የመጣላት? ኤቭሪቲንግ ተመሳሳይ። ገባችሁ አይደል? ያ መኪና ኦልሬዲኛ ተበልተናል። ሲጀመር ሆን ተብሎ የተሰጣት አይደለም። ታውቃላችሁ፣ በፕሬሸር ነው፣ በሼም የተሰጣት፣ በኮመንት የተሰጣት መኪና ነው። ከዛ በኋላ የሆነ መኪና መጣና ሚንደፋደፍ መኪና ተሰጥቷት ተለባብሶ ህዝብ ያጨበጨበ እንዳንተ አይነት መቶ ይኑርልን ሺህ ይወለድልን ወንድም አለ ወይ ምናምን ተብሎ ዘፈን ተዘፈነልን። መጨረሻውን መጠየቅ አይፈልግም የኛ ሰው። በቃ ያጨበጭባል። አሁን የዛ ሰዓት ብናገር ዝም ምን ያልኩ ለምን አንተ ምናምን ነው የሚለው። ከዛ ግን የሆነ ነገር ሲሆን ተሙት ይችላል ይልሻል። ስለዚህ ጥያቄ አልጠየቀም ህዝቡ። ያ መኪና የተበላሸ መኪና ነው። እንዴት ነው አንቺ ተሰጥቶሽ 10 ኪሎ ሜትር ሄዶ ተበላሽቶ ከዛ በኋላ በቶ ተጭኖ ገራጅ የሚገባ? ኦኬ ገራጅ ገባ። ይሄ መኪና ገራጅ ከገባ በኋላ ይሄ መኪና አይሆነኝም፣ እኔ ያለውበት ነገር አስቸጋሪ ነው፣ ምናልባት ሌሎች ገንዘቦች ሊያስወጡኝ ይችላል፣ ሌላ ወጪ ሊያስወጣኝ ይችላል፣ ወይ ይሄ መኪና ይቀርልኝ፣ ወይ መኪና ሌላ መኪና ፈልጉልኝ፣ ወይ ከሰጣችሁኝ አይቀር። እንደዛ እንዳታወሪ። እንደዛ ካወራሽ 6000 የተሰጠንሽ ሪያል ነው ምናምን ትሩት እናንተን ትመልሻለሽ። እንዲህ የምታወሪ ከሆነ ፐብሊክ ከዚህ በላይ ታዲያ በምን ልታፍኗት ነው? በጨርቃ አፏን ልታፍኗት ነው? ሙኒት ከዚህ በላይ መታፈን አለ? እሺ ታሙ ዘርፍ የምታውቀው ስላለ ታውራ አይሻልም? ዘርፍ አውሪ። አይ እኔማ ማታ እኮ ተደውሉልኝ የሰማውን ነገር ስላለ እኮ ነው እንደዚህ እንትን ያልኩት። ታሙ እኔ ያልኩትን ነው አሁን የተረዳኸኝ። የሰማሁትንም ነው በቃ የገለጽክልኝ የሰማሁትን ነው። እሺ ዘርፍ ቀጥይ ማሪ። እሺ ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። እንግዲህ እንዳጋጣሚ ሆኖ አውርተን ነበር ከጌጥዬ ጋር። የተደረገው ነገር አጠቃላይ ድራማ ነው የተሰራባት ልጅቷ። ድራማና ቪው ነው የተለቀመባት እንጂ ትክክለኛና ለሷ የሚያስፈልጋት እገዛ አልተደረገም። እዛች ጋር እንደተባለው እሱ መኪና ሸልማለሁ ሲል ያው በሰዓቱ እሷ የመኪና ጥያቄ ስለነበር ያቀረበችው ለዚች ምስኪን ስጥልን ብለን ሁላችንም ቪዲዮ ሰራን። እኔ ወንበር ተሸክሜን የሰራሁት ለምሳሌ ስጣት ብዬ። ከዛ እሱ ኮሜንታተሮችን ለማስደሰትና በቃ እይታውን ለማደስ ነው በቃ ይሄን ነገር ያደረገው። በመጨረሻ ሽልማት ተብሎ ራሱ ያ
ቀረጻ ላይ የነበረው መኪና ተቀረጸችበትና ቀጥታ ወደ ገራጅ ነው የተመለሰው። ከዛ በኋላ ድጋሚ ምን አደረጋት መሰለክ? ወስዶ ገራጅ ውስጥ የበሰበሰ መኪና ገብቶሃል? መስታወቱ ምኑ ቡርቅስቅስ ያለ ይሄ ነው ያንቺ ጊቫዌን የተባለችው። ይቅርብኝ ስትል አይ በፍጹም አይቀርም መውሰድ አለብሽ ብለው አስገድደው ወሰዷ። ከዛ በኋላ ደግሞ ምን አደረጓት መሰለ? በስሙ አደረጉት ሊብሬውን። አሁን እሷ የምትለው በስም የተደረገው ይነሳልኝ፣ መኪናውን አልፈልግም፣ እኔ እዚች ጋር ባልተሰጠኝ ነገር ባልወሰድኩት ነገር እቺ ልጅ ተሰጥቶታል ተረታለች እየተባለ መቆሚያ መጫን ያጣው ብላ ነበር። በጣም ከፍቷት ያወራችሁ ማለት ነው። አሁን ደግሞ የሆነ ቪዲዮ አየው፣ ገንዘብም እየሰጣት መኪናም እንደሰጣት ተደርጎ ደግሞ ተፖስታለና ማይሆን ነገር ነው የተደረገባት። እቺ ልጅ መስራት ትፈልጋለች። የሚሰራ ነገር ለሷ ሊያግዛት የሚችል ነገር ነው እንጂ መደረግ ያለበት ጭራሽ ወጪ የሚያስወጣት ነገር። መኪና የተበላሸ መኪና ማለት እዳ ነው። 10 ደቂቃ እንደነዳውት አለች እንዳለ ዘጋ መኪናው። ከዛ በሆነ ነገር ጭነው ነው የወሰዱት ሁላ። ከዛ በታክሲ ወደ ቤቷ ሄደች። ይሄ መሆን የለበትም። የሰው ልጅ በደካማ ጎኑ የሰው ልጅ በማጣቱ ተገብቶ እንደዚህ አይነት የወረደ ነገር አይደረግም። ማድረግ ካልቻለ አልችልም ቢል መብቱ ነው። ማንንም አያስገድደውም በገዛ ገንዘቡ። ግን ለምን በእንደዚህ ልክ ይጫወትባታል? እሺ ዘርፌ፣ አሁን እኛ ማድረግ ያለብን ምን እንደሆነ ታውቃላችሁ? ተሙ እሷ ቀን ስጡኝ ብላለች። ቀን እንስጣትና እኛ የምናግዛትን ነገር ካለ ማውራት የምትፈልገው ነገር ካለ ራሷ በፔጇ ወጣ ታውራ። ምክንያቱም ለምን እንደሆነ ታውቃለህ? አሁን እሷ ማውራት የምትፈልገውን ነገር ጊዜ ስጡኝ ብላለች። ስለዚህ ታውራ ተሙ ይሻላል ካላስ። ምክንያቱም እኛም አሁንም የማናውቀው ነገሮች አሉ። አሁን ዘርፌ አንቺ ለእሷ የምትቀርቢያት ከሆነ ያንን መኪና ያለምንም ጥያቄና መልስ ሙሩር ሄዳ ኦኬ፣ ሙሩር ታውቂያለሽ አይደለ? ይሄ እሺ፣ ሙኒቴ ቆይ የደረሰኝ ኢንፎርሜሽን ስላለ ነው ልንገርሽ። እሺ ይሁን፣ ቆይ ልንገርሽ። ካላስ አሁን ምን እንደሆነ ታውቂያለሽ? መጀመሪያ አንቺ በግልጽ ተሙም እሱም ሆናችሁ አውራ ልጅቷን። እኔ አላወራትም። ይሄንን ቀድማት አድርገ ሊያጠቃት አሁን ይሄንን እየተከታተለ እየቀዳ ምን እያለ ስለሆነ እሷ ማድረግ ያለባት አንድ ነገር ምንድነው? ሊብሬውን ሄዳ ትመልስ። ሙሩር ምንድነው? ሳሪ በአማርኛ የትራፊክ ጣቢያ ነው። ላይሰንስ ምናምን የምናወጣው በስሟ ተሐውሎላታል። ካላስ ትመልሳለች። ሊብሬውን መኪናውን ልሸጠው ነው ብላ ትመልስ። ሊብሬውን ሄዳ ልጅቷ ትናገር። ሙኒት ልጅቷ ራሷ ትናገር፣ ባለቤቷ ትናገር። ይሄን የምልበት ሰበብ ስላለኝ ነው። ልጅቷን አንድ ሊያጠቃት የሚችለው ነገር ይሄ ብቻ ስለሆነ እኮ ነው። ጋይስ ባለቤቷ ራሷ ትናገር። ካላስ ባለቤቷ ራሷ ትናገር። ምክንያቱም ራሷ ወጣ ባፏ እንዲህ የደረሰባትን ነገር ራሷ ትናገር። ሙኒት ካላስ ተደማመጡ፣ እየተደማመጡ ነው። በቃ ካላስ እንደዛ ይሻላል። ተሙ ያናግራት። ተሙ ያለውን ነገር እንትን ይበልና ራሷ ትናገር። በስ ከባለቤቱ ያወቀ ቡዳ ነው። ምክንያቱም ወየታሙ ልክ አይደለም ያደረገው ነገር በጣም እንዴ። በሰው በደካማ ጎኑ ተገብቶ ደግሞ ጋይስ ማናገሩ ብቻም ሳይሆን ካሁን በኋላ የምትናገራቸው ነገሮች በሙሉ በጫና እንደሆነ ነው ማወቅ ያለባችሁ። የሆነ ነገር እንኳን ብትናገር ልጅቷ ነፃ አይደለችም ነው አሁን እያልኳችሁ። ነፃ የሆነ ሰው ነው የምትጠይቀው። አሁን አንቺ ሳሪ የምትይው ነገር ልክ ነው። በነፃነት ምንም ነገር መናገር የምችልበት ከሆነ እናገራለሁ። ነፃ አይደለችም ልጅቷ እያልኩሽ። በሆነ ነገር ውስጥ የሆነ ትብታብ ውስጥ ገብቶ ተቀርቅራ ለአሪፍ ድራማ በፓርት ከአንድ እስከ 100 እየተሰራላት ያለች ልጅ ላይ እናገር ውስጧን ታውራ ብቻ አልደረስኩላት። እኔ እያልኩሽ ያለው በገባኝ መጠን መኪናው ቀርቶባት ከዚህ ነገር ውስጥ ልጅቷ ተውድ መኪናው ሌላም ድራማ ይሰራባል። አሁን ከዚህ ችግር ውስጥ አስወጧትና ሌሎች መጥተው እንዲረዷት አድርጉ። ሪል የሚረዱ ሰዎች ይሄን ድራማ እዚህ ግሩፕ ውስጥ አስወጧት። በቃ አቀኝ እናንተ የምትፈልጉ እኔ እዚህ አይደለም ያለሁት፣ ለእናንተ ነው የምነግራችሁ። በቃ ዘርፌ ታድርስላት ይሄን መልእክት። ላይሰንሱ እንትኑን ሊብሬውን ሄደሽ መልሽ ይበያት። خلاص ማንም የሚጠይቃት የለም። ከስም ሙኒትዬ በጣም ፍርሃት አለባት። ምክንያቱም እኔ ጋር
ትምጣ እኔ ጋ። እኔ ከ2 ቀን በኋላ ስራ እገባለሁ። ብትፈልግም ነገ ለእሷ ስልገባለሁ። ተያይዘን ሄደን ሙሩር ከስሟ ላይ ታስነሳዋለች። አለቀ። መኪናህ እንዲህ ቦታ ቆሟል፣ ሄደ መውሰድ ትችላለህ ትለዋለች። ምንድን ነው የሚያደርጋት? እስኪ እኔ በእያንዳንዱ ነገር አብሬሽ ቆማለሁ በያት። አሁን ዋናው ፖይንት እሷ የታሰረችበት ስሟ ያለበት የመኪናው ብቻ ነው። ከዛ በተረፈ እርዳታ ብሎ ሰጥቷታል 6000 አምጭ ብሎ ነጥቆ መውሰድ አይችልም። አምጭ ብሎ ነጥቆ መውሰድ አይችልም። አልዘረፈችውም። ብድር አይደለም የሰጣት፣ ምንም አይደለም። ለዚህ ኤቪደንስ አለ። መኪናውን ግን ቴንኪው ብላ መመለስ መብቷ ነው። ማንም አያስገድዳትም። ከስሟ ላይ ካነሳችሁ በኋላ እዚህ ቦታ ሄደህ ውሰድ። እነ ናሆምንም ጠይቋቸው። አብሮ ስለነ ናሆም ያውቃል ብዙ ነገር። ስለዚህ የሚያውቀውን ነገር ይናገር። እዛ ትሪክ ውስጥ የሚያውቀው ነገር አለ። ሰሩት ሀታ አይደለም የእሷ ይቅርና ለእንትን ለፎሎወሬ ነው ለምን የሸልመዋለሁ ያለውም ሻሻ ነው ነው በቃ ማሩ በቃ ካላስ ጋይስ ካላስ በቃ ካላስ ጋይስ። አዎ ታሙ በቃ ልጅቷ ታውራ። ከዛ በኋላ ልጅቷ እራሷ ሶልቭ ታርግ። ወይ ልጅ ካላስ ጋይስ ካላስ በቃችሁ። ዘርፌ በቃ ሙኒት ወደ ጀመርሽው አጀንዳ ወደ ገኒ ሂዱ። ታሙ ማሬ ነገራችሁ ወደኛ እንዳትመጡ በቃ። ሙኒቷ ግን እንዴት ብላ ከራሷ ላይ ማውረድ አትችለውም? ሊብሬውን እኮ ወደ ሆነ ሰው ካላሸጋገረች የለም ኖ ትችላለች፣ መብቷ ነው። የታርጋ ቁጥሩን ይዛ ትሄዳለች። ይሄው ታርጋው በስሜ ነበር አልፈልገውም። ፊኒሽ። ለመንግስት ነው የምታስረክበው። ለመንግስት ታስረክባለች። ታርጋው በፈለገች ሰዓት በማንኛውም ሰዓት የምትፈልገው መኪና ታገኝ ሄዳ ትቀበላለች። ከዛ እሱ እንደውላ ምን ትለዋለች? መኪናህ እንዲህ ቦታ ቆሟል፣ ዩ ካን ቴክ ኢት ፊኒሽ። ሱፉስ ገና አንቺ አመቻቸሽላት እኮ ቻንስ ሌሎችን እየጠየቀች ስለሆነ ሌሎች ያርጉላት። ስሚማ እኔ ሌክሰሷ አሮጌዋ መኪና የለች እንደ ሀሳብ ግን ቤተሰብ መሀል ምን አገባን እኛ ማሚ እንደዛም አለ እንዴ? እሺ ማሚ ቤተሰብ መሀል አያገባሽም። 5 ሳንቲም የሰጠሽለት የኔና የማሚ ትክክለኛ ቲክታክ ላይ ጦርነት የሚጀመረው የዛኔ ነው። ኧረ እኔ ስንት የተቸገራለ ተማምኖብኝ ኮራ ብሎ የሚጠብቀኝ የሚጠይቀኝ ይሆንሻል። አንቺ ደግሞ አራነት ስለዚህ ቤተሰብ መሀል አያገባንም። ሹ ደኸልኩም ወደ ገኒ አጀንዳ ስንገባ የገኒ